እናቱን በቃ ትሪት ማድረግ ባለበት መንገድ ትሪት አድርጎ እኔንም ደግሞ በቃ የተለያየ እናትም ሚስትም የተለያየ ቦታ ነው ያላቸው። ዳንኤል እኔ ችግር የለውም እሷ ያለችውን ሁሉ ነገር አስተካክላለሁ። ግን ደግሞ እውነተኛው አላዛር ሳይሆን እያስመሰልኩ እኖራለሁ። በጣም ማመላለስ ሆነ ገባ። አይ እንደሱ አይደለም። ወይ አትተወኝ ወይ ደግሞ አብረኸኝ አትሆን፣ ግራ አጋባኸኝ። ገባህ አይደል? እኔ ማቃት አልኩ። እኔ ማቃት ትንሣኤ እኔን የምትወደኝ የምታፈቅረኝ ናት። በቃ አሁንም እኮ መጥፎ ነገር የለባችም። አሁን ነገሮችን ትታችሁ እኔም አሁን ለምሳሌ ያክል ታላቅ ወንድማችሁ ለሁለታችሁም፣ ስለዚህ አክብራችሁኝ ድሮ ዋን ትንሣኤ ለማግኘት ይከብዳል። ነገሮችን ቀስ በቀስ አይቼ ፍቅር ለመስጠትም ዝግጁ የመሆን ይመስላል። በአንዴ አሁን ተነስቼ ፍቅር ልሰጥ አልችልም። ምክንያቱም በጣም ተጎድቻለሁ። አላዛር በጣም ልቤን ሰብረኸዋል። አላቅም እንዴት አድርገህ እንደምጠግነኝም አላቅም። እውነት ለመናገር በአንተ በጣም ተስፋ ቆርጫለሁ። ቤቴን ዘግቼ ብዙ ቀን አልቅሼ አውቃለሁ። ብዙ ነገር ሆኜ አውቃለሁ። ሰው ርቦኝ ያውቃል። ገብቶሃል አይደል? አውቄም ሳላውቅም ያጠፋሁት ጥፋት ሊኖር ይችላል። በአንደበቴም በድርጊትም በተለያዩ ነገር ያስቀየምኩሽ ያስከፋውሽ ነገር ካለ ስለ ፍቅራችን ስለ ልጃችን ብለሽ ይቅርታ እንድትይኝ እፈልጋለሁ። ይቅርታ አድርጊልኝ የኔ ሚስት። ይቅርታ አድርጌልሃለሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ነው አለን። ይኸው እንግዲህ ዛሬ ደግሞ እና አላዛር ቤት ተገኝቻለሁኝ። ዛሬ ምናልባት በእኔ ሀሳብ ጥሩ የደስታ ቀን ይሆናል ብዬ አስባለሁ። ለምን እነሱም ባለፈው አላዛርን ቤት ገብተዋል፣ ግን ዝም ብሎ የሆነ ደስ የሚል ሁኔታ አይደለም። ያው በደንብ እርግጥ አድርገው አልታረቁም እና ዛሬ ግን እስቲ ሁለቱንም እሱንም እንትን ብዬ ለማስታረቅ ሀሳቡ አለኝና ያንን ነው የማደርገው። እሺ ካሉ እንግዲህ በደንብ አሳምናቸዋለሁ ብዬ አስባለሁኝ። እናንተም እንግዲህ ትረዱኛላችሁ። ለማንኛውም ግን ባላችሁት መሰረት እስቲ ለጊዜው እናትየዋን ጉድኬዝ ወደኋላ አስቀርተን እነሱ መጀመሪያ ማስማማት አለብን በሚለው በዛ ሀሳብ ያንን አደርጋለሁ ብዬ አስባለሁ እና ሁለቱም ውስጣቸው ፍቅሩ አላቸው። እሷም ጋር ጥሩ የሆነ ፍቅር አለ፣ እሱም ጋር ጥሩ የሆነ ፍቅር አለ። ሳያቸው ይዋደዳሉ። ግን በመሀል የተፈጠረው ጉዳይ ነው የረበሻቸው እና ይህንን መስመር ለማስያዝ ነው የመጣሁት። ትናንትናም እንዳያችሁት ነው። በመሀል እሱ እናትየዋን ጥየቃ በመጣች ጊዜ እነሱን ጥየቃ በመጣች ጊዜ የነበረውን ችግር አይታችኋል እና ይሄ ነገር እንዳይከሰት በተቻለ መጠን እሞክራለሁ ብዬ አስባለሁ። እንግዲህ እሷንም አምናግሬ ማሳመኛ ይሆናል ያልኩትን ይዤ ነው የመጣሁት። እሱንም አሳማኝ ነገር በእነሱ ሳይድ ለምሳሌ ያክል በሁለቱም አንግል እኔ ሁለቱም ለእኔ እኩል ነው የማያቸው። እሷንም እንደ እህቴ ነው የማያት፣ እሱን እንደ ወንድሜ ነው የማያት። ሁለቱ አብሮ ቢኖሩ ደግሞ ቀጣይነት ያለው ነገር ህይወት እንዲኖራቸው እንመኛለን ሁላችንም። ግን በመሀል እንደዚህ አይነት ነገሮች ሲፈጠሩ ደግሞ የባሰ ነገሮች የተባባሱ፣ አንዱ የሆነ ኢሹ ሲያነሳ አንደኛውን ስንፈታ፣ አንዱ የሆነ ችግር ሲያነሳ አንዱን ስንፈታ እንደዚህ ነው የቆየ ነውና አሁን ግን የሆነ መስመር እየያዘ ስለነበረ በመሀል ያው ምን የትላንት እናትየዋ ስትመጣ በቃ እንደገና ደግሞ ሊደፈርስ ነው ብዬ ነበረ። አሁን ግን ጥሩ ነው ያለው። በዚህ መሀል ነገሮችን አስተካክለን ደግሞ አናግራቸውና ሁለቱን ያለውን ሁኔታ ውጤት እናያለን ብዬ አስባለሁ። እሷን አሁን አጋጣሚ እኔ ቤት ገብቻለሁ። እሷም ውስጥ ናት፣ ሻወር እየወሰደች ነው። ስለዚህ እንትን እላቸዋለሁ፣ አስታርቃለሁ ብዬ አስባለሁ እና ሜቢ ዛሬ የደስታ ቀን ይሆናል ብዬ አስባለሁ። ለማንኛውም ይህንን ልንገራችሁ ብዬ ነው። ቀጣዩን ደግሞ አብረን እናያለን። ምናልባት ካሜራማኑም የእሱን ያስኩትና እሱን አንዴ ወንበሮቹ አስተካክለን እነዚህን ወደዛ ጠቃጠቃ አድርገን ሁለቱን አንድ ላይ በአንድ አካባቢ ላይ እንዲሆኑልን አድርገን ለማስታረቅ ደግሞ ሞክራለሁኝ። ይሄው ነው። አብረን እናያለን፣ አብረን እንሄዳለን ወደዛ። ለማንኛውም እንደምታዩት አንዳንድ ጊዜ ህይወት እንደዚህ ትዳር ሲኖር ብዙ ጭቅጭቆች ይኖራሉ፣ ንትርኮች ይኖራሉ እና
ያው እኛም ከልምዳችን በፊትም ጀምረን አሁን ባለኝ ልምድ ጭቅጭቆች ይኖራሉ። ግጭት ሁሉም ቤት አለ። እንዴት በተለያየ መንገድ ይፈታዋል። አንዳንዱ ደግሞ የማይፈታው ከሆነም ደግሞ ወደ እንትን ይሄዳል ማለት ወደ ሌላ ኬዝ ይሄዳል። ግን በዛው ባለበት ደግሞ ቢፈቱት ጥሩ ነው። ችግሩ ልክ እንደተነሳ ቢፈቱት ጥሩ ነበር። መጀመሪያ አሁን የነበራቸውን የእነሱን ቀረቤታም አይታቸዋል። እነሱ የነበሩበትን ሁኔታ ጥሩ ነበሩ፣ በፍቅር ይኖሩ ነበረ። ያን ሁሉ ነገር ሆኖ በኋላ ላይ ነው ይሄ ችግር የመጣውና ችግሩን ወዲያው ለምሳሌ ያክል ከመከሰቱ በፊት አስቀድመው ቢፈቱ የባሰ ሄድም ነበረ። ለምሳሌ መንስኤው እዛ ጋር ልክ ሲነሳ ለምን ያ ነገር ሆነ? እሱም በእኔ ልምድ እሱ ነው ወሳኝ መሆን ያለበት ብዬ ነው የማስበው፣ በራሴ ልምድ እና እሱ ኖ ብሎ ባውንደሪ ወይ ደግሞ ማበጀት አለበት፣ መከለል አለበት። የእናቱን ፓርት እናቱን የሚደግፍበትን ወይ ከእናቱ ጋር የሚኖርበትን ነገር አብሮ በዛው ባለበት ሁኔታ ማመቻቸት አለበት። የእሷንም የሚስቱን ደግሞ አብረው ነው የሚኖሩ። የእሷን ደግሞ ሁሉን ነገሯን ጠብቆ ያለበትን ሁኔታ ያ ጥላቻ እንዳይመጣ ማለት ነው። አሁን የመጣባት ጥላቻ እየተጋነነ የባሰ የመጣው እርስ በርስ አብረው ሲነጋገሩ የመጣ ችግር ነው እና ያ መሆን የለበትም ብዬ ነው የማስበው። መሆን የለበትም። ለምን እያንዳንዱ ሰው ይሄ አይነት ችግር ሳይኖርበት ቀርቶ ሳይሆን እየተፈታ ነው የሚሄደው። አንዱ ሰው የሆነ ነገር ሲያጠፋ ከዛ ሌላኛው ወይ ደግሞ አንደኛው ጥሎ እየሄደ ወይ ደግሞ አሁን እንዳልኳችሁ ይሄ የባሰ የሚመጣውን ችግር በዕለቱ እየቋጩ መሄድ ያስፈልጋል። እንግዲህ ካለው ልምድ ሁላችንም ጋር ቤተሰብ ያለው ሰው ያውቀዋል። ትንሹም ትልቁም ነገር ያጋጨናል። የምንጋጭባቸው ነገሮች ግን አንዳንድ ጊዜ ይሄ ከፋሚሊ ጋር የተገናኘ ሲሆን ትንሽ ያስቸግራል፣ ሰፋ ያለ ነገር ስለሆነ። ለምን እናቴን አትንካብኝ፣ እናቴን አትንጌብኝ፣ ወንድሜን አትንካብኝ፣ እህቴን አትንካብኝ የሚል ነገር እየመጣ ሲመጣ ያው ነገሮቹ ትንሽ እንትን እያለ ይመጣል። ሰፋ እያለና እየተለጠጠ ይመጣና የቤተሰብ ነገር ደግሞ ሲገባበት ደግሞ የበለጠ ለተለያየ ለፍችም ለሌላ ነገር አደጋ እየተጋለጠ ይመጣል እና ያ ነገር እንዳይከሰት በተቻለ መጠን ቅድም እንዳልኳቸው ተረጋግቶ ማሰብ፣ ቆም ብሎ የቱ ጋ ነው እዚህ ጋር ማበጀት ያለብኝ ገደብ፣ እንዴት ነው ይህን ነገር መለየት ያለብኝ እያሉ ቆም ብሎ እንትን እያሉ አብዛኛው እንደዛ አይነት ነገሮች እንዳይኖሩ መከላከያ መንገድ ማበጀት ያስፈልጋል እና ያ ነው ትልቁ ነገር። እየተሻሻለ እንዲመጣ መጣር አለባቸው። እኔ ያየሁት በእነሱ በኩል ያየሁት ክፍተት ከመጀመሪያ ምንም የቤት ስራ አልሰሩም። ማለት ዝም ብለው ፍቅራቸውን ነበር እንጂ ይኖሩ የነበሩት አንዳንድ ስራዎችን እየሰሩ አልነበረም። አሁን የሚመጣውን ክፍተት ለመድፈን አይሞክሩም ነበር፣ ይኖሩም ነበረ። ትንሽ ጭቅጭቆችን አይፈቱም ነበር። ፋሚሊም ሲገባ ዝም እየተባለ ሲሄድ በኋላ ላይ እየከረረ ይመጣና እነሱ በቃ በጣም ባላንጣ ይሆናሉ። ያን ጊዜ ደግሞ መሀል ላይ ያለው ሰው ይጎዳል። እንደዛ አይነት ነገር ይኖራል እና መሀል ላይ ያለው ሰው ደግሞ በጣም ይጎዳል። ብዙ ነው የሚቸገረው። እኔ አሁን አልዓዛር መሀል ላይ ሆኜ አይቼዋለሁ እና እሱ መሀል ላይ ሆኜ በሱ ቦታ ሆኜ ሳየው ተቸግሯል። ወደ ግራም ወደ ቀኝም እንዳይል ግን መጀመሪያ ነበር ያን መስመር ማበጀት የነበረበት መስራት የነበረበት ብዬ አስባለሁኝ። እሷም ጋር የነበረው ነገር ደግሞ ምንድን ነው መጀመሪያ ላይ ያለውን ነገር ውስጧ ይሄ ከእርግዝናው ጋር የተገናኘውን ነገሮችን እንትን ለማለት ያለው የሚመጣውን አብሮ የሚመጣውን ችግሮችን በተቻለ መጠን እንትን እያሉ ጫን እያሉ ይሄ ከዚህ ጋር የሚመጣ ነው የሚለውን ነገር በራሷ መንገድ እንዴት አድርጌ ነው ትሪት ማድረግ ያለብኝ የሚለውን መረዳት ነበረባት ብዬ አስባለሁ። እና እነሱም በዚህ አንግል ነው ሁሉም የየራሳቸውን አንግል ነው እያዩ የሚሄዱት። በቃ በራሳቸው ልክ ናቸው። እሱም በራሱ ልክ ናት፣ እናትየውም በራሷ ልክ ናት። እና እንደዛ ወይ ሻወር እየወሰደች ነው አለኝና እነጋገርና ይዛን ነበርና ተናገር ሰላም ነሽ እና እንደዛ ነው። ዛሬ አገኝሻለሁ ብዬ ቅድም ነበረ ያው እመጣለሁ ብዬ ነበረው። በዛ ደግሞ አሁን ስመጣ ደግሞ ሻወር ገብታለች አለኝ። ሰላም ነሽ? ደህና ነኝ። እየበረታሽ? አዎ ደህና ነኝ አለን እግዚአብሔር ይመስገን። አሁን ተሽሎኛል። ቪዲዮ እየሰራን ነበረ። እንግዲህ ዛሬ እንኳን ያው የዛሬ ፕላኔ እንዴት መሰለሽ ትንሱዬ እንትን ማድረግ አለብን። ዛሬ የተወሰነ መስመር ማስያዝ አለብን። እንግዲህ አንቺ ዛሬ
በእርግጠኝነት እኔንም አታሳፍሪኝም ብዬ ነው የማስበው። ለምን ሽማግሌ መሀል ገብቶ እኔ ታላቅ ወንድምሽ ማለት ነኝ፣ ለእሱ ታላቅ ወንድሙ ነው የምሆነው። ስለዚህ በዚህ መሀል የነበረውን ችግር አይቻለሁ፣ ትናንትናም የነበረውን ችግር አይቻለሁ እና እኔ ዛሬ ምንድነው አስቤ በትክክል የመጣሁት እሱ ቤትም ቢገባም ግን እንትን አላለም። ያው በደንብ መስመር ይዞ እርቅ ነገር አልፈጠራቸውም እና ቢያንስ የሆነ እንደ ድሮ ለማምጣት መሞከር አለብን ብዬ አንቺም መተው ያለብሽን ነገሮች እሱም ማድረግ ያለበትን ነገር አንዳንድ ነገሮችን እስቲ ካንቺ ሰማና እሱም ውስጥ ካለ ያለ እንዲወጣል ነው እና ለማንኛውም አንቺ ጋር ያለውን ነገር ሲናውራና ከዛ ደግሞ እሱን አናግረዋለን ወደ አንድ ለመምጣት እንሞክራለን። ከእሱ ጋር እኮ እውነት ለመናገር ይሄን ያህል የሚባል ከባድ ጸብ አልተጣላንም ወይ ቺት አድርጎብኝ ወይ የሆነ ነገር ምናምን ሳይሆን ያው ተቀይሞኛል። የተቀየመኝ እሱ ነበር። ይቅርታ ብየዋለሁ። በጣም ተንበርክኬ ለምኜዋለሁ። ይቅርታ ሊያደርግልኝ አልቻለም። ከዛ እኔ ከምንም በላይ ያናደደኝ ከእናቱ ጋር ተደርቦ ጀስት የሚያደርገው ነገር በቃ እኔ ደግሞ የመጀመሪያም ትዳሬ ነው፣ መፍታት አልፈልግም። እውነት ለመናገር አሁን እኔ ማንኛውም ሰው ቢጠይቀኝ እሱ ካልፈለገኝ በስተቀር እሱ ካልፈለገኝ አላስገድደውም። ግን ሁለታችንም ደግሞ እውነት ለመናገር እኔ ወደዋለሁ፣ ለእሱ ጥላቻ የለብኝም። ግን ደግሞ ያለው ነገር ከባድ ነው። ያው በጣም የሚያናድደኝ ነገር ምንድን ነው እሱ ከእናቱ በቃ እናቱ የምትለውን ብቻ ነው የሚሰማው። በቃ ይሄ ህፃን ልጅ የ5 ዓመት ልጅ ነው እኔ በእናት ምናምን አሁን ልጆች እንደውም እኮ ትንንሾቹ ራሱ በራሳቸው ሙድ ነው እንጂ እሱ ግን ወደ ኋላ ተመልሶ ሰው የሚለውን ትዳር ላይ ደግሞ ሰው የሚለውን የሚሰማ ከሆነ ይሄ ትዳር አንድ ቀን የማይቆይም። ምክንያቱም እኔ እንደዛ ብዬ ነው የማስበው። ትዳር ማለት በጣም ትልቅ ከባድ ተቋም ነው። እንደ ልጅ የምንሆን ከሆነ በጣም ከባድ ነው። ይቅርታ ከሌለው መጣላት አለው፣ ጸብ ይኖራል። ግን ያንን ጸብ ደግሞ የምናበርደው እኛ ነን። እኛ እንትን ካላልን ካልተጋገዝን፣ እኛ እንትን ካላልን እንትን ሊል አይችልም። እውነትሽን ነው። አይ አንቺ አሁን ምን መሰለሽ ከአንቺ ንግግር ስረዳ ጥሩ ነው። እንደዚህ በሰል ያለ ሀሳብ ነው የምታነሺው የምትናገሪውም። እውነት ለመናገር በደንብ ታውቂዋለሽ። ይቅርታ አቋረጥኩ። ምንድነው አሁንም እኔ አላዛር እናቱን በቃ ራሱ እሱ አንደኛ ሊማር ያስፈልጋል ማለት እኔም እሱም የሆነ የትዳር ትምህርት በቃ የሆነ ሳይካትሪስትም በቃ መማር ያስፈልገናል። ምክንያቱም በመንፈስ ሁለታችንም ጠንካሮች አይደለንም። የሆነ እንትን ልጅነት አይደለም ግን የሆነ አለማወቅ አለ አይደለ? ስለ ትዳር ምናምን ብዙም የተረዳው ነገር አይመስለኝም። እኔ ደግሞ አሁን ላይ እውነት ለመናገር መጀመሪያም ሆርሞን ነበር። አሁን ምንም አይነት የሆርሞን ችግር ምናምን የለብኝም። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም እውነት እንደ መጀመሪያው አይደለም። ግን አሁን የምንታረቅ ከሆነ አሁንም የቤተሰብ ጣልቃ ገብነት በእሱም በኩል ብቻ ሳይሆን በእኔም በኩል ካለ ይሄ ትዳር አሁንም አደጋ ላይ ነው። አሁን አላዛር ያደረገው የህፃናት ጨዋታ ነው። ዝም ብሎ ቢወጣ ጥሩ ነበር። እቃ ሰብስቦ መውጣት በዛ የሚረባ ነገር አይደለም። ለስራዬ ነው ለሆነ ነገር አለ፣ ስራ አልሰራበትም። መድኃኒቱ እንግዲህ እኔም እከታተላለሁ እና አሁንም የእናቱ ጣልቃ ገብነት ካለ በጣም ከባድ ነው። በጣም እውነት ህይወታችንን ነው የሚያከብዱት እና አሁንም ጣልቃ ገብነት ካለ እሷ ወደዛ ማትሄድ ከሆነ ከባድ ነው። እኔ አሁን አላዛር ኦልሬዲ ገብቷል። አሁን ደግሞ ውጣ ብዬ ልከራከረው አልችልም። አንዱን ክላስ ይዞ እያደረ ነው። ውጣ ልለው አልችልም። በቃ ማለት ብዬ እንትን አልቻልኩትም። ማለት በጣም ደክሞኛል። እልህ ውስጥ ነው የተጋባ ነው። እስኪ ልተው ምንም አያመጣም ብዬ ነው። እሷ ብቻ አትግባብኝ። እሱ ችግር የለውም ቢገባና ቢቀመጥ ችግር የለውም። ግን እርቅ የተባለው ነገር እኔና እሱ ጋር አሁንም ጸብ የለም። ግን ደግሞ ሁለታችንም የሆነ የምክር አገልግሎት ያስፈልገናል። በደንብ ይቅር መባባልማ አለባችሁ። ለምሳሌ ያክል ዝም ብለን ነው ባለፈውም እሱም አልወጣም አለ፣ አንቺም ደግሞ በዛ መሀል ታምናምሽ በዛ መሀል እንትን ስትይ
ያለው ለጊዜው ባለው ሁኔታ ላይ ነው እንዲቆይ ነው ፈልጌ የነበረው። ቢያንስ አንዳንድ ጊዜ ሁለት ሰዎችን ብቻቸውን መተውም ጥሩ ነው፣ ራሳቸው ሜይ ቢ ይታረቁ ይሆናል የሚል ሀሳብ ይኖራል። እና እኔ አሁን እንደዛ አንዳንድ ጊዜ ይገጥመኛል ለራሴ። ብቻችንን ስንሆን ራሳችን የምንታረቅበት ጊዜ ይኖራል እንደዚህ እና አንዳንዶቹ ሁለቱንም ሰዎች ስታያቸው ራሳቸው ይታረቁና ነገሩን በደንብ ፈተው ያስተካክሉታል ብዬ ነው። ቢያንስ አብሮ የመኖሩን ነገር በኋላ ይሄ ጥልቅ ያለውን ይሄ የፋሚሊ ኢሹ ያለበትን ሌላም ችግሮች ያሉበትን ግን እየታየ ይስተካከላል ነው እኔ አስቤ ነበረው። ግን አሁን ምንድን ነው አንተን ቀን በቀን እንደዚህ ማመላለስ እንደዚህ ታረቁ ምናምን ስትል እውነት በጣም ለመሰለሽ ሀሳብ አሁን እኮ ይሄ እንትን ነው የግድ ይሄ ኃላፊነት ነው። ለምሳሌ ያክል ሰውን አሁን እንደ አንድ ጉዳዩ ላይ ገብቼ ስላየሁት የራሳቸው ጉዳይ ብዬ ትቼ መውጣትም አልችልም አንደኛ። ሁለተኛ ደግሞ ቢያንስ መጨረሻው ድረስ ከገባሁበት ደግሞ እስከ መጨረሻው ድረስ ደግሞ መጨረስ አለብኝ ነው እና እኔ በእኔ እምነት አሁን አንቺ ለምሳሌ ያክል እንደው ቅረብኝና በሱ በኩል ያሉ ችግሮች ወይ ደግሞ ይሄ ነው የምትይው አሁን ለምሳሌ ያክል ቅድም አንስተሻለሁ፣ ጥሩ ነው የተናገርሻቸው ነገሮች በሳል ናቸው። አሁን እናንተ አሁን ቅርብ ጊዜ ነው የተጋባችሁት እና ከምትናገሪው ነገር በደንብ ስለ ትዳር በደንብ ታውቂያለሽ። ግን እንዳልኩሽ ስሜታዊ የሚያደርጉ አንዳንድ ጊዜ ንግግሮች እና ግጭቶች ደግሞ አንዳንድ ነገሮችን እንዳይፈታ ያደርጉታል። እንዳልኩሽ ደግሞ የፋሚሊ ጣልቃ ገብነቱ ምንም አለ። ግን እንደው ተጨማሪ ለምሳሌ ያክል ይሄን ነገር ቢያስተካክል ይሄን ነገር ቢል የምትይው ነገር ካለ ምናልባት ለምን እኔ ማለት ከቪዲዮም ጀርባ እነግርሃለሁ ብዙ ምነግርህ ነገር አለ። እውነት ለመናገር ማለት አንዳንዴ ሁሉ ነገር ሚዲያ ላይ ማውጣቱ ደስ አይልም እና ግን ደግሞ በቃ እኔ ዋና የእሱ በቃ የሚያናድደኝ ነገር የቤተሰብ ጣልቃ ገብነቱ ነው እንጂ አላዛር የዋህ ነው የሚያደርገውን አሁንም በየዋህነቱ ነው እየተጎዳ ያለው እኮ ሰውን የሚሰማው እኮ የዋህነቱ ብልጥ አለመሆኑ ነው። ብልጥ ቢሆን ኖሮ የቤቱን ነገር አያስነካም፣ የቤቱን ነገር አሳልፎ ለሰው አይሰጥም ነበር። እኔ እናቱን በቃ ትሪት ማድረግ ባለበት መንገድ ትሪት አድርጎ እኔንም ደግሞ በቃ የተለያየ እናትም ሚስትም የተለያየ ቦታ ነው ያላቸው፣ አንድ አይነት ቦታ ያላቸው አይመስለኝም። እናትም እናት ናት፣ ሚስትም ሚስት ናት እና ያለየው ነገር አለ። ሁለታችንንም ጀስት እናቴ ትበልጣለች ሚስቴ ትበልጣለች የሚል ነገር አይደለም። ሁለቱም የተለያየ ቦታ ነው ያላቸው። ሌላ እናት ብትመጣ ነበረ እናትነቱን የምትፎካከረው፣ ወይ ሌላ ሚስት ብትመጣ ነበረ ሚስትነቱን የምትፎካከረው እንጂ ሁለቱም የተለያየ ቦታ ያላቸው ሰዎች ናቸው። እሱን ከለየ እኔም ልጄን እውነት ያለ አባት ማሳደግ አልፈልግም። እውነት ለመናገር በዚህ እድሜ ሰው ፈልጎ አይደለም ብቻውን ሆኖ የሚያሳድገው። ግን እኔ ነገን የሚጸጽተኝን ነገር ማድረግ አልፈልግም። እኔ ዳኒ አንድ ድል ሰጠዋለሁ። ምክንያቱም ይለኛል በቃ ከነገ ወዲያ ሁሌ ጸጸት የሚፈጥረው አንዴ ለምሳሌ ያክል ያደረግሽው ኖሮ ያኔ እንደዚህ ባደረግኩ ኖሮ የሚያስብል ነገር ስለሚኖር ማለት ነው። ያን ነገር ቢያንስ በቃ አንድ ጊዜ ምን መሰለሽ የሆነ ጊዜ ብዙ ጊዜ እኮ ሰው እኮ ይሞክራል። አንዴ ተጣልቶ ሁለተኛ ሊጣላ ይችላል ማለት እንደዚህ አይነት ግጭቶች እየሰፋ ግን እየተመከረ እያስተካከለ ህይወት እያስተማራችሁ ከነገ ወዲያ ገና 1 ዓመት 2 ዓመት 3 ዓመት እያላችሁ ስትሄዱ ደግሞ ህይወት ራሱ እያስተካከላችሁ እየቃኛችሁ ነው የሚሄደውና ስለዚህ ያንን ነገር እየተማራችሁበት የምትሄዱት ነው። ገና ትዳር ማለት ገና ትምህርት ቤት ማለት ነው። ገና እሱን አታውቂው አንቺም እሱም ራሱ አያውቅሽም። ገና እየተዋወቃችሁ እየተማማራችሁ እየተዋወቃችሁ የምትሄዱበት ላይፍ ነው እንጂ ህግና መስመር የለውም። ግን እንዳልሽው አንዳንድ ነገሮች መስተካከል ያለባቸው ነገሮች አሁን በሱም ሳይድ ያለውን ማስተካከል ያለበት ይህን ነገር ሊያፈርስ ለምሳሌ ከሌሎች ልምድ ደግሞ ትወስጃለሽ። ሁሉ የትምህርት ቤት ቢሆንም ከሌሎች ደግሞ ልምድ ትወስጃለሽ። ከዛም ልምድ ትወስጃለሽ፣ ከዚህም ልምድ ትወስጃለሽ። ልምዱ ግን የአንቺን ቤት በተወሰነ ነገር ያስተካክለው እንጂ አንቺ የራስሽን ላይፍ ነው የምትኖረው። ሺህ አይነት እንዳልኩሽ ባለፈው 1000 ዓመት አይነት ትዳር ቢኖር የሺው አንዱ አይነት አንቺ ነሽ፣ የጎረቤት ደግሞ ሌላ ላይፍ ነው። ስለዚህ ያንን ነገር አስባችሁበት እናንተም ተነጋግራችሁ የራሳችሁን መንገድ እየቀየሳችሁ መቅረት ያለበትን እያስቆማችሁ ያንን ነገር እያስተካከላችሁ እንደዚህ ነው የሚሄደው። አንተንም እውነት ማልፋት አልፈልግም። እኔም ዛሬ ደስ ብሎኝ በቃ ዛሬ እንኳን የሆነች ነገር መስመራት ይሄዳለሁ ብዬ ነው። ፍሬም ደግሞ ትመክረኛለች ምናምን ብዙ ነገር ትለኛለች። እንደዚህ ሚስት እኮ እንዲህ መሆን አለባት። እንደገና ደግሞ እንደዚህ
አንዳንድ እናቶችም አሉ እንደዚህ የሚመክሩኝ ባገኙኝ አጋጣሚ በስልክም በተለያየ ነገር ይመክሩኛል። እንደዚህ እኮ ትዳር እሷ ባትገባባችሁ እኮ ጥሩ ነው እንደዚህ ይባላል። እና አንተ ችግር የለውም አይደል? እና የሚመክሩኛል። እስኪ አንድ እድል ልስጥና እስኪ የሚሆነውን እናያለን። ግን እኔ እናቱን እኔ መከላከል ከእንግዲህ ራሱ የእናቱን ባህሪ አውቆ ቢከላከል የሆነ ነገር ቢያደርግ ቆንጆ ነው ብዬ አስባለሁ። እስኪ ለማንኛውም ሰላም ነው። ስመጣ እኮ ወጣ ብለሃላለች። ለአንዷ ወንበሪያችን ሰባት ያላዘር ሰላም ነው። እግዚአብሔር ይመስገን። አልተሻለም? ሻል እያለን አይደል? ነፋሱ መጥቼ እኮ ትንሱን እያወራኋት ነበረ። አንዳንድ ነገሮች እንግዲህ ምንድነው ያለበትን አውቃለሁኝ እኔ በነገራችን ላይ ያው ባለፈውም እንደገባህ እንትን ቢልም ቢታወቅም ግን መስመር የያዘ ነገር ስለሌለው ቢያንስ አንዳንድ ጉዳዮችን ላስተካከል ብዬ ነው የመጣሁት እና በዛ ምክንያት ትንሱን እንኳን የተወሰነ አውርቻታለሁ። አንተም ደግሞ ያለውን ነገር ምናልባት እንደው ማስተካከል አለባት። እኔ አሁን ዛሬ ማስታረቅ ነው የምፈልገው። በነገራችን ላይ አላዛር የመጣሁበት ዋናው ዓላማ ላስታረቅ ነው። ለምን በደንብ ዝም ብላችሁ እንደ አንድ ቤትም እየተኖረ ዝም ብሎ የኩርፊያ አይነት ነገር ምናምን ከሚሆን ታርቃችሁ ሁለታችሁ በሰላም በቃ ደስ በሚል ሁኔታ እንድትኖሩ ነው የምፈልገው እና ያን ነገር ዛሬ መስመራት ይዛለሁ ብዬ ነው የመጣሁትና አንተ ምናልባት እሷ ያሉ ችግሮችን አስረድታኛለች። እሷ ይሄ ነገር ቢስተካከል ይሄ ነገር ቢሆን በሁለታችሁ መካከል ምንም ጥላቻ የለም። ልንገርህን፣ አንደኛ ልጅ መሀላችሁ ላይ ልጅ አለ። ሁለተኛ ደግሞ በሁለታችሁ መካከል ምንም አይነት ጥላቻ የለም። አንተም በጣም ትወዳታለህ፣ እሷም ትወዳለች። ችግሮች ግን አሉ። በደንብ መጀመሪያም ያልፈታችኋቸው ችግሮች አሉ። ለምን በመሰረት በዛው መቆም የነበረባቸው እየተስተካከሉ መሄድ የነበረባቸው ችግሮች ነበሩ። ችግሮቹ ሲነሱ እዛው ላይ መግደል ነበረባቸው። አሁን ያ ነገር ነው ተደራርቦ እዚህ ድረስ የደረሰው። ስለዚህ አሁን ከዚህ በላይ እንዳይሄድ መሆን አለበት። አንድ ምሳሌ ልንገርህ። አንድ ጊዜ የሆነች አስተማሪ ናት ያስተማረችኝና ምን አለችኝ? እንደዚህ አይነት ፍቺ የሚፈጸመው አለች። ፍቺ አሁን በምሳሌ ስጠቅስ ምን አለች? ለምሳሌ አንድ የልብስ ማስጫ ገመድ አላለች። ያ የልብስ ማስጫ ገመድ ሰው ልብስ ያጥባል፣ በቃ ብርድ ልብሱ ይታጠባል፣ አንሶላውም አልጋ ልብሱ ይታጠብና ይሰጣበታል አለች። ይሰጣል፣ አንድ አልጋ ልብሱ ይሰጣል፣ ብርድ ልብሱ ይሰጣል፣ ጋቢውም ይሰጣል። ምን ይልና መጨረሻ ላይ አንዲት ሸሚዝ አንቺን የምታክል ቲሸርት ልክ እሷን ስታሰጣበት ብጥስ ይላል። ያ ማለት ምሳሌ አድርጋን ነገረች። ትዳርም እንደዛው ነው። ትንንሽ ችግሮቹ እነዛ ችግሮች አሁን ልክ ያቺ ማስጫዋ ላይ ያት ማስጫዋ ሸሚዟ ሲሰጣባት እንደተበጠሰችው ማስጫ የልብስ ማስጫ ልክ እንደሱ ይሄ ብርድ ልብሱም ምናምኑም ትልልቅ ችግሮች ናቸው። ወደዚህ ወደ ምሳሌው ስንመጣ ብርድ ልብሱም ትልቅ ችግር ነበረ፣ ዝም ብሎ ሳይፈታ ያለፈ ነው። አልጋ ልብሱም እንደዛው ሳይፈታ ያለፈ ነው። አንሶላውም እያለ ሹራቡም እንደዛ ይሆንና ያቺ ሸሚዝ ግን ትንሽ ነገር ነው። ከዛ ለምን ይሄ ብርጭቆ ተሰበረ ሊሆን ይችላል ኬዙ የመጨረሻው ፋይናል። ስለዚህ መጀመሪያ መፍታት የነበረባቸው ችግሮች ነበሩ። ያንን ችግር ሳትፈቱ እየመጣችሁ ስለመጣችሁ ነው አሁን ወደዚህ አይነት ትልቅ ከባድ እንትን ድረስ የተደረሰውና መፍታት ያለባችሁን ነገሮች ለወደፊቱ እንግዲህ በደንብ እንድትፈቱ ነው የምፈልገው። ስለዚህ ግን አንተ ምናልባት ማስተካከል አለባት ይህን ነገር ብታደርግ የምትለው ነገር ካለ በአንተ በኩል ማስተካከል ያለብን እነግርሃለሁ፣ ምን ማድረግ እንዳለብን በእሷ በኩል ምናልባት ካለ ነው እንጂ እሷ በአንተ በኩል ያቀረበችውን እንድነግርህ ልንገርህ። እሷን መጀመሪያ ወይም እሷ ምናልባት ቢስተካከል ብላ መሰረት በፊትም የምታወራው ነው የምትናገረው ነገር ነው። እኔም እንዴ በበኩሌም በራሴም በግሌም ያየሁት ችግር ምንድን ነው? የፋሚሊ ጣልቃ ገብነት አለበት።
የፋሚሊ ጣልቃ ገብነት ማለት እናትህ ማለት ጥላቻ እኮ አይደለም። እናትህ ለጊዜው አሁን በተስማምተናል እኮ እናትህ ግን አሁንም ትናንትናም እንደነበረው ነው ነገሩ ኬዙ። አንተም መሀል ሆነ በጣም የተሰቃየው እውነት ለመናገር ይገባኛል። ግን ለጊዜው የእናንተን ችግር ብቻ አሁን እንፍታ ብዬ ነው እንጂ ትልቁ ችግር በዛ ሳይድ ያለውን ነገር በኋላ እንነጋገርበታለን። ጥላቻ እኮ አይደለም። እናትህ ለጊዜው አሁን በተስማምተናል እኮ እናትህ ግን አሁንም ትናንትናም እንደነበረው ነው ነገሩ ኬዙ። አንተም መሀል ሆነ በጣም የተሰቃየው እውነት ለመናገር ይገባኛል። ግን ለጊዜው የእናንተን ችግር ብቻ አሁን እንፍታ ብዬ ነው እንጂ ትልቁ ችግር በዛ ሳይድ ያለውን ነገር በኋላ እንነጋገርበታለን። አላዛር በዛ ሳይድ ያለውን እንተወው እናቆየው። ከዛ ግን አሁን ግን አንተ ምናልባት እሷ ጋር ያለውን ለመጀመሪያ የእናንተን ችግር መፍታት ያለብን ብዬ ግን እናንተን መጀመሪያ በእሷ በኩል ያለ የሚስተካከል ነገር ካላት እስቲ ምናልባት የምትለው ነገር ካለ። ምንም የለም። ምክንያቱም ሁሉም ከእርግዝና ጋር ስለተያያዘ ይሄ ነው የሚለው ነገር የለም። በቃ እንደዛ ከሆነ በዛ መንገድ ከተረዳው ጥሩ ነው አላዛር። እውነት እኔ አሁን በጣም ነው ማደንቅ ለመሰለህ እዚህ ጋር መሰለህ አቶ ዳንኤል፣ እኔ ችግር የለውም እሷ ያለችውን ሁሉ ነገር አስተካክላለሁ። ግን ደግሞ እውነተኛው አላዛር ሳይሆን እያስመሰልኩ እኖራለሁ። ለምን እንደዛ ነው መሆን ያለበት? ለምንድን ነው እንደሱ አይደለም? እንደዛ ነው የሚሆነው። ለምን ካልከኝ ለምን መሰለህ እንደዛ አደርጋለሁ ያልኩህ እውነተኛው አላዛር ተይ የሚል ነው፣ የሚከለክል ነው፣ ይሄ ነገር ልክ አይደለም ምናምን የሚል ነው። እንደዛ ነው መሆን ያለበት። እንደዛ አይሆንማ። እንደዛ ስለማይሆን አትቀበልማ እሷ አይደለም እንደሱ አይደለም። እንደዛ ነው መሆን ያለበት እኮ። አሁን እኮ ምን መሆን ያለበት ይኸውልህ፣ መሆን ያለበት ይኸውልህ፣ አንተም በፊት እንደምትኖረው ይችላል አንድ ነገር ነው። ሁሉ ነገር እሺ፣ በቃ ሁሉ ልክ ናት እሷ። ልክ ናት ሁሉ ነገር። እኔ የምትለው ነገር አደርጋለሁ ብዬ ትንሽ ጊዜ አይቆይም፣ ቀናቶች እስኪያልፉ ድረስ ያን ነገር አስተካክላለሁ። እንደሱ ሳይሆን እንደሱ አይደለም አላዛር፣ እንደሱ አይነት ነገር የለም። አሁንም ቢሆን ኦልሬዲ ቤቴ ገብተሃል። እንደገና ደግሞ በመጀመሪያ ቤቴ ያልሽ እንድታወራ ቤታችን ይሻላል። እሺ ቤታችን ገብተሃልና ዳኒ እንደገና ፍሬ በጣም ማመላለስ ሆነ። ገባ? እንደዛ እንደሱ አይደለም። እንደሱ ብቻ ሳይሆን መሸነፍ አለ። ልክ ነው፣ መሸነፍ አለብኝ። ገብቷል አይደል? አሁንም እኔ ችግሬ ተቀርፎ እውነት እናትህ ከህይወት ወጥታ አይደለም፣ ግን አሁን እኔ ልጋፈጣት አልችልም ካለሁበት አንጻር። በደንብ ታውቃለህ። ስንት አሁን እኔ ሞሎጂም እየቀረበ ነው። ገብቷል አይደል? በጣም ጭቅጭቅ ስለሰለችኝ ወይ አትተወኝ ወይ ደግሞ አብረኸኝ አትሆን፣ ግራ አጋባኸኝ። ገባህ አይደል? እስኪ እኔ ልሸነፍ፣ ምክንያቱም ከመጀመሪያ ጥፋት ስላለብኝ ነው። አሁን እኮ መሰላችሁ የሁለታችሁ ሀሳብ እኮ ጥሩ ነው። ትክክለኛውን አላዛር እኔም ትክክለኛውን ትንሣኤ ለጊዜው ልታገኛት አትችልም። ግን ደግሞ ቀስ እያለ እንፈታለን። ትክክለኛው ትንሣኤን ካገኘኋት ቆይተዋል። ቆይ ልነግርህ ነው። አሁን መሰላችሁ በነገራችን ላይ ማለት ይቅር ስትባባሉ ነገሮቹን አብራችሁ ስትኖሩት ነው ቀስ እያለ የሚሽረው እንጂ አሁን በትናንት ባለፈውን ብዬ የለ እንዴ አንዴ ለምሳሌ የተቋሰለ ሰው በአንድ ጊዜ ነገውኑ ዳን አይልም። ግን ዞሮ ዞሮ አሁን እናንተ መነጋገርና ቀስ እያላችሁ ነገሮቹን አብራችሁ ስትሆኑ አብራችሁ ስታሳልፉ ጊዜ ስታሳልፉ ወደ እውነተኛው ነገር ይመጣል። ዛሬ አሁን እኔ አንድ ከጓደኝነት ጋር 1 ዓመት ሞልቶናል። ያለፈው ወር ነበረ በ10 እና ዓመት ሆኗል። እኔና አላዛር ከተዋወቅን ባህሪውን በደንብ አውቀዋለሁ ምናምን። ግን አሁን አላዛር ምንድነው በቃ በጣም ሰው ይሰማል። ያም መጥቶ ትንሣኤ እንዲናት እንዲያደርጋለች ሲባል ይሰማል። ያም እንደዛ መስማት እኔን የምታውቀኝ ከሆነ ስለኔ በደንብ ነው የምታውቀው። እኔ ማቃት ትንሣኤ እኔን የምትወደኝ የምታፈቅረኝ ናት። በቃ አሁንም እኮ መጥፎ ነገር የለባትም። እኔ ደግሞ ልንገርህ አላዛር፣ እኔ በእናንተ መካከል ያየሁት እሷ ነገሩን እንዳቀባበል እንዳመጣጡ አይደለም እንቀበል በቃ ለመኖር አይደለም እንዴ ዛሬ ከሚፈርስ እንደሱ ከሚሆን ደግሞ ይሻላል። እንደዛ ከሚሆን ፍቅር እኮ አለ አንተ ጋር ምን መሰለህ፣ እኔ ያላባት አድጌያለሁ አይደለ? ልጄ ያላባት እንድታድግ አልፈልግም። ስለዚህ እሷ ወደደችኝም ጠላችኝም አይመለከተኝም። አሁን እሱ አንቺ ወደጂኝ አትወደጂኝ ምናምን አይደለም። እኔ ብቻ ከጎን እዚህ ጋር መሆኔ እዚህ ቤት መሆኔ አብሬያት መሆኔ ይበቃኛል። ከሌላው ነገር ደግሞ ምንም ነገር ብትለኝ እቀበላለሁ። ምክንያቱም ስለማስመስል
ይሄንም እየነገርኩህ ነው። ግልጹ አይደለም። ነገ እኮ ይስተካከላል። ችግር የለም። አንቺማ አይደለም እኮ እሱን ተወው። አሁን ወደዛ ነገር አይደለም እንደሱ አታርጋ አላዛር። የኔ የምነግርህ ነገር አሁን ነገሮችን ትተህ እንደዛ ምልህ ነገሮችን ትተህ አሁን እኮ ጥሩ ነው መስመር ይዟል እኮ እናንተ ጋር በደንብ ትዋደዳላችሁ። እርግጠኛ ሆኜ የምነግራችሁ ትዋደዳላችሁ። ግን አሁን ያለው ችግር ነው ራሳችሁ ትዋደዳላችሁ ሳይሆን ትወዳታለህ እኮ ዞሮ ትወዳታለህ። እሷም ጥላቻ የለባትም ትወዳለች። እርግጠኛ ነኝ እኔ ትናገራለች እኮ እሷም እስኪ ትናገር። አይ ትናገራለች። ይኸው እየነገረችኝ ነበር እኮ ጥላቻ እንደሌለባት እንደምትወድ እየተናገረች ነበር። በቃላት ብክብ ምን ያደርግልሃል? እየኖርኩ በጣም ከአንቺ አንደበት ያን የፍቅር ቃል ከሰማሁ ስለቆየሁ እስቲ ንገሪኝ። እሱን ችግር የለውም። አይወል አንተን መሰለህ የምታደርገው አሁን አላዛር አሁን ጥፋት አሁን እኔ አንተም ጥፋት አጥያለህ እሷም ጥፋተኛ ነው ወይ አይደለም? እንደምወደው ማለት ነው ያውቃል። እንደማፈቅረው እኮ ኦልሬዲ እያሳየው ነው። አሁን እኔ በግሌ የምልህ አሁን ነገሮችን ትታችሁ እኔም አሁን ለምሳሌ ያክል ታላቅ ወንድማችሁ ለሁለታችሁም ስለዚህ አክብራችሁኝ በቃ እንደው አንተ ጥፋት ባይኖርብህ እንደው የለብኝም ብትል እንደ ጥፋተኛ ሆነ እንደው በቃ ትንሱ ይቅርበኝ ብትል ብዬ ነው የማስበው። ለምን ኦልሬዲ አንተ ነህ እኔ ከገባው ወዲህ አንተ ነህ ጥለህ ልትሄድም ያልከው ምን ያልከው አንተ ነህ። እንደገናም ደግሞ በመሀል ደግሞ እየተጎዳ ያለውም አንተ ነህ። አንዳንድ ጊዜ ይቅር ማለትም ጥሩ ነው እና እኔ እንደዛ ብትል ደስ ይለኛል አላዛር። የለምንህና እንደው አንተ ይቅርታ ጠይቃትና እኔ እንደዛ ነው የሚሻለው። ይቅርታ ጠይቃትና ከዛ በኋላ ላይ ደግሞ የቀሪውን ችግር ቀስ እያልን እንፈታለን ብዬ አስባለሁ። አንድ ላይ እንኳን መኖር ስትኖሩ የሚስተካከል ነገር ካለ ይቅር መባባሉ የመጀመሪያው ነው የሚሻለው ብዬ ነው የማስበው እና ያንን ብታደርግ ነው የምልህ። ሁሉ እኔ አንተን ነው የምጫነው። ይቅርታ ብለህ በቃ ይቅርታ በላትና ነገሮቹ እንደዛ ቢፈቱ ደስ ይለኛል እና ይቅርታ እንድትላት ነው። እኔ አሁን ነገሮችን ለመተው የግድ ይቅር ማለት አለብህ አንተ። ስለዚህ እሷን ትንሱዬ አንተ ይቅር በል። እኔ ባለሁበት እንደ ታላቅ ወንድምሽ በመጀመሪያ ማለት የምፈልገው ነገር አውቄም ሳላውቅም ያጠፋሁት ጥፋት ሊኖር ይችላል። በአንደበቴም በድርጊትም በተለያዩ ነገር ያስቀየምኩሽ ያስከፋውሽ ነገር ካለ ስለ ፍቅራችን ስለ ልጃችን ብለሽ ይቅርታ እንድትይኝ እፈልጋለሁ። ይቅርታ አድርጊልኝ የኔ ሚስት። ይቅርታ አድርጌልሃለሁ። ግን ደግሞ ማወቅ ያለብን ነገር ይቅርታ አስቆምኳችሁ ወይ ማለት ይቅርታ አድርጌልሃለሁ ማለት ትንሣኤ ተቀይራለች ማለት አይደለም። ማስተካከል ያለብኝ ቀስ እያልኩ አስተካክላለሁ። ይቅርታ አድርጌልሃለሁ። ግን ይቅርታ አድርጌልሃለሁ ማለት ሁሉም ነገር ይረሳል ማለት አይደለም። የማይረሱ ነገሮች አሉ። ይቅርታ ማድረግ ትልቅነት ነው። ይቅርታ አድርጌልሃለሁ። ግን ደግሞ የድሮዋን ትንሣኤ አልከው። አንተም የድሮዋን አላዛር ለማግኘት ይከብዳል። እኔም የድሮዋን ትንሣኤ ለማግኘት ይከብዳል። ነገሮችን ቀስ በቀስ አይቼ ፍቅር ለመስጠትም ዝግጁ የመሆን ይመስላል። በአንዴ አሁን ተነስቼ ፍቅር ልሰጥ አልችልም። ምክንያቱም በጣም ተጎድቻለሁ አላዛር። በጣም ልቤን ሰብረኸዋል። አላቅም እንዴት አድርገህ እንደምጠግነኝም አላቅም። እውነት ለመናገር በአንተ በጣም ተስፋ ቆርጫለሁ። ቤቴን ዘግቼ ብዙ ቀን አልቅሼ አውቃለሁ። ብዙ ነገር ሆኜ አውቃለሁ። ሰው ርቦኝ ያውቃል። ገብቶሃል አይደል? ይሄ ሁሉ በአንተ የተነሳ ነው እና ይቅርታ ሳረግልህ ይቅርታ አድርጌልሃለሁ አልኩ። ግን ደግሞ ያንን ነገር መርሳት አልችልም። ቀስ እያለን የምናስተካክል ይሆናል። ዳኒም ደግሞ በጣም ይቅርታ፣ በጣም ረብሸናቸዋል። ሰላማችሁን እንትን ብለናል። አንተም ስራህን እንትን እየተውክ ብዙ ጊዜ ዳኒ የሚመጣው ቤተሰቦች ከስራው የእረፍቷን ሰዓት ነው የሚጠቀማት እኛ ጋር እየመጣ ለማስታረቅ እና እረፍት ማድረግ ሲገባ ቤቱ ከልጆቹ ጋር መጫወት ሲገባው እኛ ጋር እየመጣ በጣም ብዙ ቀን አንገላተናል እና በጣም ይቅርታ። ዋናው ያውም እኔ ደስ ነው የሚለኝ እንደዚህ አይነት ነገር ሲከናወን። አሁን እውነት የሆነ ደስ ብሎኛል። የተወሰነ እንትን ቢልም በጣም ነው ደስ ያለኝ በነገሮቹ ማለት የምፈልገው በብዙ ጊዜ ያው ትላንትም ላይቭ ላይ እንዳጋጣሚ ቲክቶክ ላይቭ ላይ ገብቼ ብዙ ሴቶች ሴት ልጅ በእርግዝና ወቅት ቂም ትይዛለች ምናምን ብለውኝ ነበር እና እውነት በተናገርኩሽ ወይ ደግሞ ባደረግኩት ነገር ቂም ይዘሽብኝ ከሆነ ለልጃችን ብለሽ ያንን ቂም ከውስጥሽ ላይ እንድታወጪ
ቂም እንድትይዥብኝ አልፈልግም። ለሁሉ ነገር ሁሉ ለእግዚአብሔር አሳልፈ የሰጠሽ ህይወታችንን እንድንመራ እፈልጋለሁ። እኔም የተስተካከለ ህይወት ቢኖረኝ እኔም ደስ ይለኛል። ሚዲያው ላይ እንደዚህ ሆኜ ከምወጣ በፍቅር ከአንተ ጋር ብመጣ ነው ደስ የሚለኝ። ግን ደግሞ አላዛር እውነት በጣም ብዙ ማስተካከል አለብህ። እኔም ለማስተካከል እሞክራለሁ፣ አንተም ለማስተካከል መሞከር አለብህ። ብልጥና ብልህ መሆን አለብህ። የሌሎችን ትዳር ማየት አለብህ። ገባህ? እንደገና ደግሞ እንግዲህ እኔ ዳኒ እንትን አለብኝ፣ ክትትል አለብኝ። ልወጣ ስል ነው እንትን ያልኩትና እናንተ አውሩ። በጣም ነው የማመሰግነው ዳኒ። እግዚአብሔር ያክብርልኝ። ዋናው እኔ ደስ ብሎኛል። የተወሰነ ነገር እንትን ብያለሁ። ጥሩ ነው ብዬ አስባለሁኝ። ችግር የለውም። ልወጣ ስለሆነ ነው ገባኝ። አይ ነግረሽኝ ነበርና በመሀል ነው ያስቆምኩሽ። ገባኝ። እሺ ለሁሉ ነገር ደስ ነው ያለኝ እውነት። አይ ለመሰለህ ከልብ ነው የተናገርከውና ውስጥ ያለውን ነገር ነው የተናገርከው ብዬ ነው የማስበው። ጥሩ ነው እንደዚህ መሆን። አሁን ይቅርታ ስትል በቃ ደስ ነው የሚለው። ይቀልሃል ብዬ አስባለሁ። አንተ መሀል ላይ እንደሆን ካውቃለሁ። እንደዛ ብዬ ነው የማስበው። አመሰግናለሁ። እግዚአብሔር ያክብርልኝ።